ቆይ ግን ተመርቄ ማየት አትፈልጊም? ፈልጋለሁ እንጂ ልጄ። የት ነው የምንሄደው? ምንድን ነው? ከዚህ በኋላ እዚህ መቆየት አልችልም። በቃ ሁለታችሁም ለእኔ እኩል ናቸው። እና ለምንድን ነው የብሌንን ያህል ቦታ ሰጥተኸኝ የማታውቀው? ልንማር ስንመጣ የምታሰሩን ከሆነ አንማርም፣ እንሄዳለን። ማርፈዳችሁን ካላቆማችሁ ይሄ ሽንት ቤት ህጋዊ መኖሪያችሁ ይሆናል። ዛሬም ሽንት ቤት? ሰለሞን የት ሄዱ ነው? ስራ በዝቶብናል እኮ። አሞታል። እሱማ አንቺን በአደባባይ ክብረ ቢስነትሽ እንዳሳይ ሰምቻለሁ። ምን? ከሮቤል ጋር የተፈጠረውን ነገር ያልሰማሁ እንዳይመስልሽ። ጋሼ ጥሩ ዜና አለኝ። ያገኘኋት ምን ነው ልጄ ትምህርት ቤት ሰዓት ደረሰ እንዴ? አዎ፣ ግን ምን የሚበላ ነገር እኮ የለም። ደግሞ ቃል እንደገባሽልኝ ከእንቅልፌ ቀስቅሰሽ የቤት ስራዬን አላሰራሽኝ። በጣም ይቅርታ ልጄ። እኔን ማገዝ ማትፈልጊ እኮ ከሆነ ምን አለ ቢያንስ እንኳን ከእንቅልፌ ቀስቅሰሽኝ የራሴ የቤት ስራዬን እንድሰራ ብታደርጊ። አሁን የቤት ስራዬን ስላልሰራሁ መምህረዲና ከክፍል ታስወጣኛለች። አይ ስልኬን እኮ ሞልቼው ነበር። አልጮም እንጂ አብረን እንድንሰራ። አትዋሺ። እኔ አለፍኩ አላለፍኩ አንቺ ምንም ግድ የለሽም። ቃጋኒ ጋስቲን ካምባሻ ገዝተን ደግሞ ለገሊላ እንዳትነግራት። አባኔ በቃ ወደ ግሮሰሪ መሄድ ቤተሰቡ አንድ ላይ ሆኖ በጋራ ነው መመገብ ያለበት ሰለሞን። እና ቀኑን ሙሉ ቁጭ ብለን እሷን መጠበቅ አለብን? ሌም ብዙ ችግርና ሀዘን እየተፈራረቀባት ልንረዳትና አብረናት ልንሆን ይገባል። እስር ቤት ውስጥ ያስወረወረች እሷ ናት እና እንዴት ነው የምንረዳት? ችግር ላይ ያለ ሰው ብዙ ነገር ሊያደርግ ይችላል። ሉልና ሳሮንም አባታቸውን አጥተዋል። ግን እንደ እናታቸው ሲሆኑ አታይም። ሰለሞን እንደዚህ ምን መቀጠል ስለማንችል ሰላም መፍጠር አለባቸው። አዎ አያቴ፣ የእነሱ ጸብ በጣም ከባድ እየሆነብን ነው። በትልልቅ ሰዎች ወሬ መሀል እንድትገባ ማፈቅደል። እስቲ ልጆቿ እንኳን ስነ ስርዓት የላቸው። እዚህ ቤት ጤነኛ ሰው የለም እንዴ?
ቤተሰባችን ችግር ላይ ነው። ስለዚህ ይህንን ጠብ አቁመን ሁላችንም አንድ ላይ መሆን አለብን። እዚህ ችግር ውስጥ የገባነው በብሌን ምክንያት ነው። አንተ ለምን ቀለል እንደምታደርግላት አልገባኝ። እሷ ከጀርባዋ ናት ታሴራለች፣ አንተ ዝም ብለሃት። ሰላም እንደ ልጅ መነጫነጭን አቁም። ተመልከታቸው። በሁለታችሁ ችግር እነኚህ ልጆች የገቡበትን አስተውል። እንዴት ዛሬም ሳይሰራ ይመጣል? መምህርና ግን ይህን ሰሞን ያው ለሱ የነገርኩትን ደግምልሃለሁ። የቤት ስራውን አልሰራም። ስለዚህ እሱን ከሌሎቹ በተለየ ሁኔታ ይቅርታ አላደርግለትም። ሰምታል አይደለ ምትልን? ትላንትናም ከነዚህ ከሁለቱ ከአንዳቸው እንደገለበት ካውቃለሁ። በአንተ ቤት ሸውደህ ሞተሃል። ይቅርታ ትሽር። ስለዚህ ጉዳይ የሆነ ነገር ማድረግ አለብን መምህር መላኩ። እኔ አስተማሪ እንጂ ሞግዚት አይደለሁም። የቤት ስራ እኮ የምንሰጣቸው እነሱን ለመርዳት ነው። ስለዚህ እነሱ አንሰራም ካሉ ደግሞ እኔ ማባረርን እቀጥላለሁ። ገብቷል አይደል ያለችህ? አይዞን የኔ ፍቅር፣ አንድ ቀን የራሳችንን ግሮሰሪ እንከፍታለን። እውነቴን ነው። ከዚህ ርቀን መሄዳችን አይቀርም። ያኔ ትናፍቃቸዋል። እሱማ መች ቀረ። ብሌን ያኔ ቤቱን ድብልቅልቁን ስታወጣው ያኔ ነው ማየት። ስለሷ ማሰቡን ተው። እድሜ ዘመኔን የለፋውበትን ነገር ገደል ስትጨምረው እያየው እንዴት ነው የምትሆን? እሷ ወንድ ተከተላ ስትሄድ እኮ እኔ ነበርኩ አጠገቡ። ግን እስር ቤት እያለ ከኔ ይልቅ እሷን ነበር ማየት የፈለገው። አሁን ደግሞ ምንም እንዳልተፈጠረ ሰላም ለመፍጠር ያወራታል። ስለ እሷ ስለሚያስብላት ይሆናል። እኔ ብሆን ነፍስና ስጋዬ ነበር የሚለኝ። እሷን ግን እንዴት ይነካታል? ንግስቲቱ ጨራሽ ያቀብጣታለች። ለዚህ እኮ ነው ቁጠባችንን መጀመር አለብን እምልህ። የፈለግነውን ስራ መስራት እንችላለን ከዛ በኋላ። በፊት ነበራ ከዚህ ቤት ለመውጣት ሞራሉ በነበረኝ ሰዓት መጀመር የነበረብሽ። አሁን ሁሉም ሰው ዱባይ ተመላላሽ። ያኔ ስለምፈራ ስለነበር ነው። እና አሁን ድፍረቱ ከየት መጣ? ስንዱ ያለኝ ብቸኛ ነገር ቤቱና ግሮሰሪው ብቻ ነው። እኔና ሜላትም አብረን አለንልህ። እትዬ ገሊላ ታናዳታለች። እማዬ ደግሞ ከተናደደች ቀጥታ ወደ መጠጥ ቤት ነው የምትሄደው። እባክህን ጋሽ መላኩ ለእትዬ ገሊላ አትንገራት። ቴዲ እንደዚህ አይነት ነገር ቃል አልገባም። ምክንያቱም አንተ ገና የትምህርት ዋጋ አልተረዳኸው። ይቅርታ፣ ሁለተኛ አይደገመኝም። ባለፈውም እንደዚህ ብለህ ነበር። ይቅርታ። ይቅርታ መጠየቁ ዋጋ የለውም ቴዲ። ማርፈድን ካላቆምክና የቤት ስራ መስራት ካልጀመርክ 11ኛ ክፍል መድገም አይቀርም።
ከዚህ በኋላ አይደገመኝም። እናት የቤት ስራን በመስራት ታግዛለች? እዚህ ወረቀት ላይ ወላጅ መፈረም አለበት። የወላጅ ክትትል ያስፈልጋል ቴዲ። ያንን ማግኘትን እርግጠኛ መሆን እፈልጋለሁ። ስለዚህ ዘውዴ እዚህ ላይ መፈረም አለባት። እሺ፣ ግን ለእትዬ ገሊላ እንዳትነግራት። እናት ማድረግ የሚጠበቅባትን ካደረገች ሁሉም ነገር ሰላም ይሆናል። አታስብ። የጥብስ ፍርፍር ዱለትና የ2 ሊትር ውሃ ቢል ስራልኝ። የምግቡንም ጨርሻለሁ። ምንድነው? እንዴ የተቀመጠ ብር ብድግ አድርገሽ የምትወስጂው ማን ስለሆንሽ ነው? ደሞዜን ነው የወሰድኩት። እዚህ ከመጣው ጀምሮ እንደ ባሪያ የምሰራው እኔ እንጂ አንተ አይደለም። በአሰብሽ ሰዓት የተቀመጠ ብር ብድግ አድርገሽ የወሰድሽ ነው እንዴ ደሞዜ ነው የምትይው? አንተን መጠየቅ አይጠበቅብኝም። ይህ እኮ የጌታቸው ኪስ አይደለም። ዝም ብለሽ ደስ እንዳለሽ የምትወስጂው መልሽ። ይህን ቦታ ይተዋል፣ ግን ምንም ስነ ስርዓት የለው። ያ ማለት አስተዳደሩን አልቻልክበትም ማለት ነው። ቆይ ግን ማን ነው የምትይው? ማን እንደሆንኩማ ታውቃለህ። አንተን ከቤት ከተገላገልን ጀምሮ ምግብ ቤት መትረፍ ጀምሯል። አሁን ወረቀቱን እኮ ሰጣት አበቃ። ቆይ ግን ከመጀመሩ ነው እንደዚህ አይነት ወረቀት መጻፍ የተጀመረው? እስከዛ ድረስ የወላጅ ክትትል ፎርም የለም እንዳትለኝ። የድሮ ትምህርታችን እኮ በየጊዜው ነበር የሚያስሞሉን። አባዬ ከእናንተ ትምህርት ቤት አይተውናል ወደዚህ ያመጣው። ጥሩ አሰራር ስለሆነ መሰለኝ ያስገባው። አሁን ወረቀቱን ሰጣት ትበሳጫለች። በዛ ላይ ደግሞ ከስራ መባረሩ ራሱ ያበሳጫት። ግን ለምንድን ነው ስራውን የተወቹ? ለእሷ እኮ መጠጥ ቤት መስራት ከባድ እኮ። ወደ ወጥ ቤት ተቀይራ አልቻልከኝም ነበር? ወጥ ቤት ደግሞ አብራት የምትሰራው እየጠጣች ነው የምትሰራው። የባሰ ነው በለኛ። እኔ አሁን ያሳሰበኝ ስራ ማጣቱ አይደለም እና ወረቀቱን ሰጣት ምን ልትለኝ ትችላለች የሚለውን ማሰቡ ነው። እሺ ነው ብለው ነው የሚሸተው። አንቺ ምንድነው? ለራስሽ ምንም ክብር የለሽም እንዴ? ቆይ ቴዲ እንዲህ ተጎልቶ እንዲሆን ነው ፍላጎትሽ? ሴትዮ በጠዋት ስትነጅሽ ነው የመጣሽው? በጠዋት ሰዓቱን አይተሽው? ለነገሩ አንቺ የት ይገባሻል? ለማንኛውም ስለ ቴዲ እንድናወራ ፈልጋለሁ። ምንድነው ደግሞ የምንነጋገረው? ምን እንዲሆን ነበር የምጠብቂው? ቆይሽ አሁን ደግሞ ምንድነው? ቴዲ በተደጋጋሚ ያረፍዳል። የቤት ስራ ሰርቶ አያውቅም። እሺ አረፈደ ምን ይሁን? ብትጠጭም ባትጠጭም ራስ ወዳድ ነሽ እንዴ? ስለ ልጅሽ ትምህርት ቤት ሁኔታ ምንም አይጨንቅሽ? የእሱ መክሊቱ ሌላ ነው። ስለዛ ምንም የምታውቂው ነገር የለም። ስኬት በትምህርት ብቻ ነው ያለው ማን ነው?
እንዳንቺ አይነት ቸልተኛ እናት አይቻላውቅ። ቴዲ አይገባሽም። ጠጣውም አልጠጣውም ልጄን እወደዋለሁ። አንቺ ስለ ወላጅ ፍቅር ምን ታውቂያለሽ? ስርዓት ቢኖርሽ ኖሮ አባትሽ ጥሎሽ አይሄድም ነበረ። እኔን ስርዓት ልታስተምሪኝ ትሞክሪያለሽ? አንቺ ወደ መጠጥሽ ስትመለሺ ቴዲ ወደ እኔ ቤት ይመጣል። የሰው ልጅ ለመውሰድ ከመንሰፍሰፍሽ በፊት አባትሽን ፈልጊ። እንተያያለን። አንቺ ከማን ትበልጫለሽ? በሰው ጉዳይ ላይ ጥልቅ አትበይ። ይህም ብቻ አልነበረም መውሰድ የነበረብኝ። ማሚ ማውራት እንችላለን? ምንድን ነው? ደህና አይደላችሁ? አይደለንም ማሚ። ከአያታችን ጋር ያላችሁ ነገር ደስ አይልም። አንቺና አጎቴም ሰላም እየነሳችሁን ነው። በዚህ ጉዳይ ከእናንተ ጋር መነጋገር አልፈልግም። ለምን? በቃ ተናገርኩ። ከዚህ በኋላ በዚህ ጉዳይ እኔና እናንተ አንነጋገርም። ምክንያቱም አያታችሁ እኔ ላይ እንድትነሱ አድርጓችኋል። እሺ አጎቴስ? እሱን ቀይሮን ነው? ያው ናቸው። የምትሉ ነገር በሙሉ ግራ ያጋባን ነው። ቆይ ለምንድን ነው አያቴ አባቴን የሚያስገድለው? እናንተ ምንም የምታውቁት ነገር የለም። አይመስለኝም ማሚ። ፖሊሶቹ ተሳስተው መሆን አለበት። ተስማምተን ባናቅም አሁን ያለው ሀሳብ ግን ልክ ነው። የምትሰሙኝ ከሆነ ስሙኝ። ያሉን ቤተሰቦች እነሱ ናቸው። ከነሱ ተለይተን የት ነው የምንኖረው? አዎ ማሚ፣ እስቲ ነገር አስቢበት። ማሰብ እፈልጋለሁ። ይህ ነገር ይቆም። ተመልሰህ እስር ቤት እስከምትገባ ድረስ አላቆም። አባትሽን እንደዚህ የምትይኝ? ለምን እንድናገር ትቆሰቁሰኛለህ? ለምንድን ነው የማትረጂኝ? እንዴት አንቺንም ሆነ የልጅ ልጆችን መጥፎ ነገር ለማድረግ አስባለሁ? እንዴት እኔ ዘራፊና ጨካኝ መስዬ ታየሁሽ? በእርግጥ አንዳንድ ሰፈርተኛ የዕለት ኑሮ ያ ቢሆንም እኔ ግን እንደዚህ አይነት ግፍ በቴሌቪዥን ብቻ ማቀው። ስለዚህ ቢሮ ውስጥ ከሰውየው ጋር ስታወራ የሰማሁት በቴሌቪዥን ነበር ማለት ነው? ዋው! አይ ምን መሰለሽ ያኩ አንተም እኔም ምን አይነት ሰው እንደሆንክ እናውቃለን። ስትደልለው ኖረሃል። ያ ይበቃሃል። እውነታው ይሄ ነው። ታዲያስ እንደ ገሊላ ያሉ ሰዎች ሁልጊዜ የጥፋተኝነት ስሜት የሚሰማቸው ለዚያ ነው። ልጄን መጠቀሚያ ልታደርገው እንደፈለገች በደንብ እርግጠኛ ሆኛለሁ። ምን ታዲያ ልጄ ላይ ጥብቅ የሚያደርግ ምን ምክንያት አላት? እውነትሽን እኮ ነው። በጊዜ ልጅሽን ወደ ቤትሽ ማምጣትሽ ትክክል አድርገሻል።
ትምህርት ቤት እያለን ራሷን እንዳዳኝ አድርጋ ነበር የምታስበው። ጨቅጫቃ ልጅ። ታዲያ ለዚህ አይደለም እንዴ ልጆቻችሁን እንደዚህ አድርጋችሁ ነው ማሳደግ ያለባችሁ እያለች የምትጎረራ? ደግሞ እኮ ጉራዋ ስትራመድ እራሱ እኮ ተረከዟ መሬት የሚረግጥ አይመስል። ሰዎቹ ከልጆቻችን ራስ ላይ አይወርዱም። ትልቁ ልጅሽን ቾምቤን አቶ መላኩ ተብዬው ትምህርት ቤት በር ላይ ሲያወራው እንደነበር ሰምቻለሁ። መቼ? ትናንትና ነዋ። እንዴ ምን እያለ ነው የሚያናገረው? ልጅሽን ሽንት ቤት አጽዳ ሲሉት ለምንድን ነው ማጸዳው ብሎ ሰውየውን ያፋጠዋል። መላኩ ነው ባዩ። ታዲያ ስለማን ነው የማወራው? ሊቀጡት ሲሞክሩ ጥሎ ጠፋሉ። ቆይ አንቺ ከየት ሰምተሽ ነው? አንቺ ደግሞ ከየትም ልስማ። መስማቱ ምን ያደርግልሻል? ቆይ እኔ የምለው ይሄ ሰውዬ ከልጅ አናት ለማይወርደው ለምንድን ነው? እሱም የኔ ጥያቄ ነው። ባሊና ሚስቶቹ ከልጆቻችን ራስ ላይ አልወርድም ብለዋል። እኮ ነው ምን ከሰውየው ጋር ስነጋገርና ገንዘብ ስቀበሉ አይታኛለች። የምርህ ነው? ታዲያ አብቅቶልናል ጋሽ? ረጋ በይ። እንዴት ነው የምረጋጋው? ቆይ እስር ቤት የመግባትን ምክንያት እሷ እንደሆነች ረስተዋል እንዴ ጋሽ? እስካሁን ለምርማሪው አልነገረቻት። እንዳልነገረቻት እንዴት እርግጠኛ ልትሆን ቻልክ? ነገራት ቢሆን በዚህ ሰዓት እስር ቤት እንጂ እዚህ አንቀመጥም ነበር። ለምንድን ነው ግን እንደዚህ አይነት ችግር ውስጥ እየከተተችክ ዝም የምትላት? ምክንያቱም ብሌን ልክ እንዳንቺ ፈርታለች። ይሄ ደግሞ ምን ማለት ነው? ህይወቷ መስቀልቅል ውስጥ ስለገባ ምን አይነት ነገር ውስጥ እንዳለች የምረዳት እኔ ብቻ ነኝ። ፖሊሶች ምንም መረጃ አላገኙም። ስለዚህ ምንም አያደርጉም። ለጊዜው ነው። አትንጎጎጊ። ፖሊሶች እኔን ጀባ ሆነ በጌታቸው ሞት ውስጥ ለማስገባት ሞክረው አልተሳካላቸው። መቼም ቢሆን አይሳካላቸው። ይልቅ የጥርጣሬውን አቅጣጫ ለማስቀየር እቅድ እናውጣ። ያቺ መርማሪ ላይ ያለንን ነገር በሙሉ አሁን መጠቀም እንጀምራለን። የት ሄደሽ ነው? ደግሞ ቅድም ከጓደኞች ጋር ስታወሪ የነበረው እንዳለ ተደብቄ ይሰማ ነበር። በአንቺ ተስፋ ስለቆረጥኩ ነው ወረቀቱን ያልሰጠሁሽ።
ጠዋት አየዋለሁ። አስፈላጊ ጉዳይ ስለሆነ አሁኑኑ አንብበሽ ፈርሚልኝ። አስፈላጊ ቢሆን ኖሮ መላኩ ይደውልልኝ ነበር። ጋሽ መላኩ ይህንን ወረቀት ግዴታ ማስፈረም እንዳለብኝ አጥብቆ ነው የነገረኝ። አንቺ የቤት ስራዬን እንደምትከታተይኝና ይኸውልሽ ደግሞ ደክሞኛል እያልኩን ለምንድን እንዳርፉ ማትፈቅደው? እነ ገሊላ ቤት መመለስ ትችላለህ። ገበታቸው ሙሉ ነው። የቤት ስራንም እንድትሰራ ይረዳዋል። ይህንን ቦታ ቀለም ብታስገቢ ጥሩ ነበር። እሱ አያሳስበኝም። ብዙ ጊዜሽን የምታሳልፊው እዚህ ስለሆነ ልታስቢበት ይገባል። እስኪ ቤቱን ተመልከችው። አርጅቷል እኮ። የመጣህበትን ምክንያት ብቻ ተናገር። ብሌን ግሮሰሪውን በነካ እጇ ቢሮሽን ቀለም ብታስቀባልሽ ጥሩ ነበር። ብሌን ያሳሰረች ልጅ ቤተሰቦቻችንን ከነስህተታቸው እንድንወድ ታላቁ መጽሐፍ ይመክረናል። መጫወት ለፈለግከው የጭንቅላት ጨዋታ ጊዜ የለኝም። ስለዚህ ይቅርታ ጠይቀሃለሁ። ወንጀሉን ለመሸፋፈን ብዙ ጊዜ ስደብሽ ይመስለኛል። የትንሽ ወንድምሽ ስሙ ማን ነበር? ሰውነት። አዎ ሰውነት። አሁንም የመጠጣት ችግር አለበት እንዴ? እንከንት